በ30 ዓመቴ ወደ ትዳር ስገባ በብዙ መልኩ ተዘጋጅቻለሁ ብዬ አስብ ነበር። በተለይም ደግሞ በወቅቱ አንብቤያለሁ፣ ተምሬያለሁ፣ የተለያየ የጋብቻ ትምህርቶች ተምሬያለሁ ብዬ ነበር የማስበው። ነገር ግን ወደ ትዳር ከገባሁኝ በኋላ እንኳን አላውቅም ይቀረኛል የምለው አይደለም፣ አውቀዋለሁ ያልኩት ራሱ በአብዛኛው ስህተት እንደነበር ነው የገባኝ። ከየት ነው ይህን ነገር አምጥተን የተማርነው የሰገሰግነው? ኋላ ላይ ታዲያ በተለይም ዛሬ ላይ ቆመ ብዬ ሳስበው እነዚህ ነገሮች በልምድ ይገኙ ነበረ። ምን አለ አባቴ በወቅቱ በነገረኝ ኖሮ ብዬ አስባለሁ። እንግዲህ ዛሬ ደግሞ ለአንተ ላካፍል ፈልጌያለሁ። ዝግጁ ነህ? ፈቃደኛ ነህ? 6 ነጥቦች እነግርሃለሁ። ከዛ በፊት ግን ዮጊ ገላ ሳሙናን እኛ እንደተጠቀምንበት እናንተ እንድትጠቀሙበት በ175 ግራም አዘጋጅተን አቅርበነዋል። የምታገኙበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥላችኋለሁ። እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ሄዳችሁ ታገኙታላችሁ። እጅግ ጥራትና ብርካታ ያለው ሳሙና ነው። ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን ብቻ ተጠቅመን እናዘጋጀዋለን። በዚህ የአባወራ ዩቲዩብ ቻናል በወንዶቻችን ዘንድ የተቃጣውን ያልጫነት ስራ በመቀልበሱ ረገድ እንድትተባበሩን ያንንም ሳሙና ገዝታችሁ እንድትጠቀሙ እንመክራችኋለን። ሳሙናውን ስትገዙ ቆዳችሁን ብቻ መጥቀም ብቻ ሳይሆን ይህንንም የዩቲዩብ ቻናል ታግዛላችሁ። ትውልዳችን ላይ የተቃጣውንም አደጋ በመቀልበሱ ረገድ ተካፋይ ትሆናላችሁ ማለት ነው። የአባወራው ንቅናቄ ጀግናው ተመልሻለሁ። ወደ ምክሩ 6 ነጥቦች ነው የምነግርህ። ከማግባት በፊት ምርጫ ቀለለልኝ፣ ሰው አመጣልኝ፣ ወዲያው እሺ ያለችኝ ብለህ ወደ ትዳር ለመግባት አትቸኩል። አይኖ ሴትን ተዋውቆ የምትሆንህን ለማግኘት ጊዜ እንደሚፈጅ እንደሚያደክም አውቀዋለሁ። ግን ድካም ይገባዋል? ያን ያክል ድካም ይገባዋል ብትለኝ፣ አዎ ይገባዋል። ምክንያቱም ከዛ በኋላ ቀሪ እድሜህን ቀሪ ዘመንን አብረህ የምትኖርን ሴት ነው የምትመርጠው። እሱ ብቻ አይደለም ልጆች የምትሰጥህን ሴት ነው አብረህ ጨምረህ የምትመርጠው። እሱ ብቻ አይደለም እነዛን ልጆች የምታሳድግልን በሷ ጸባይ፣ በሷ ልክ፣ አንተ ባሳያት ጸባይ፣ አንተ ባሳያት ልክ፣ አንተ በምትሄድበት ዓላማ የምታሳድግልን ሴትም ነው እናትም ነው እየሰጠሃቸው ያለው። ስለዚህ አድካሚ ነው አይኖ አውቀዋለሁ፣ ያደክማል። ግን ያ ድካም ይገባዋል። የምትፈልጋትን የምትሆንህን ሴት እስክታገኝ ድረስ ፐርፌክት ሴት አይደለም የምትመርጠው፣ አንተም ፐርፌክት አይደለምና ፍጹም አይደለህምና። ስለዚህ እነዛን ጥንቃቄዎች እንድታደርግ ነው መመክርህ። ይህ እንግዲህ ምክር ከራሴ ድካም ከራሴ ውድቀት የተማርኩት በልምድም ያገኘሁት ነው ብዬ ነው የማስበው። እኔ በተቻለ መጠን ግልጽ ነኝ ብዬ አስባለሁ፣ ወይም ደግሞ በግልጽ ለመናገር ሞክራለሁ። ውድቀቴን ኪሳራዬን ምንም ማለት አይደለም፣ እንደ ሰው እንደሚሆነው የሆንኩት ነገር ነው። ስለዚህ ያንን አወራለሁ። ነገር ግን ይህንን ነገር ማውራት የማይፈልጉ ይህንን ነገር መናገር የማይፈልጉ ወይም ቢናገሩ ያ ኪሳራ ይደርስብናል ብለው የሚያስቡ ብዙ ሰዎች አሉ። እንግዲህ ጥንቃቄ ማድረግ አለብን። ምክርን ስትወስድ ከማን ነው የምወስደው? ገና ለገና አንድ ሰው በ30 ዓመት 40 ዓመት በትዳር ውስጥ ስለኖረ ከሱ ትምህርት ወስዳለሁ ብለህ ታስብ ይሆን? አላውቅም። እንግዲህ ምርጫው ያንተ ነው። እኔ በስነስርዓት የመስክ ጥናት የሰራሁባቸው ሰዎች አሉ፣ ቤተሰቦች አሉ፣ ትዳራቸው ያልፈረሰ። ሶስቱም ግን ትዳራቸው ለማንም አርያ መሆን የማይችል እንዳውም የነሱ ትዳር አርያ አለመሆኑ ለሌሎች ሰዎች አይደለም ለራሳቸው ልጆችም ራሱ ጠንቅ የሆነባቸው ፊልድ ስተዲ የሰራውባቸው ማለት ነው። ስለዚህ ጥንቃቄ ማድረግ አለብህ። ላይክ ትዳሩ እንዳይፈርስበት፣ ስሙ እንዳይጠፋበት፣ ያፈራው ሀብት ንብረት እንዳይበተንበት፣ ልጆቹን እንዳያጣ፣ ልጆቹን ከአይኑ ስር እንዳይጠፉበት ፈልጎ ረመጥ ውስጥ ጥርሱን ነክሶ የሚኖር ሰው አለ። ረመጥ ውስጥ ቀረብ ብለህ ብታወራው እዛ ረመጥ ውስጥ መኖር ራሱ ጽድቅ እንደሆነ ደግሞ ያለ የራሱን ስንፍና አሰስነቱን አልጫነቱን አጽድቆ የሚነግር ደግሞ ሰው አለ። ስለዚህ ቴክ ኬር። ምክር ከማን እንደምትወስድ እኔ ስለተናገርኩ እኔ ስላወራሁኝ ወስደህ ተግብረው እያልኩ አይደለም። አእምሮ አለ፣ ከኔ የተሻለ ማስተዋል ትችላለህ ብዬ አስባለሁ። መርምር፣ መዝን፣ ገምት። ያ አይከብድም። በአንደኛ ደረጃ አባቴ ቢነግረኝ ብዬ የማስበው እንደ መሪነትህ የትዳር መሪ ሆነ እንደመምጣትህ እንደምትሆነው የትዳር መሪ ነህ። ወንድ ልጅ የትዳር መሪ ነው። የትዳሩ መሪ ራስ ወንዱ ነው። እንደመሆንህ በጣም ብዙ ነገር ማወቅ አለብህ። ላይክ በፊት እንዴት ያውቁ ነበር? በፊት ብዙ ነገር ያውቁ ነበር። ዛሬ ጊዜ ላይ ወንድ ሆኖ የሚያድገው ወንዱ ማህበረሰባችን ክፍል ለነገሩ አብዛኛው ተምሯል ማለት አትችልም። ማስተሬት እና ዶክተሬት ይይዛል። ሰው የሚያደርገውን የሰውነት እውቀት ግን አያውቅም። ስለዚህ እነዛን ነገሮች እወቃቸው። በብዙ መልኩ ስለ ብዙ ነገር እወቅ። ስለ ጣሊያንና ስለ አሜሪካ ማወቅ አይጠበቅብህም። ስለ ቻይናና ወይም ስለ ኢራንና ስለ እስራኤል ጦርነት ቁጭ ብለህ ዜናውን ከዩቲዩብ መከታተል እሱ አይደለም እውቀት ማለት። እሱ መረጃ ማነፍነፍ ነው፣ ኢንፎርሜሽን ነው። ጊዜ ሲያልፍ መረጃውም ያልፍበታል። ከዛ ይልቅ ግን አንተ በሰውነት የተሰጠ ነገር አንተ ማነህ? ምንድን ነው ያለ? የትኛው ላይ መበልጸግ ትችላለህ? የትኛውን ታሳድጋለህ? ያ የተሰጠህስ ነገር ለምንድን የተሰጠ? ምን ትሰራበታለህ? ከመስራት በፊት እንዴት አድርገህ ብታበለጽገው በስራ ውጤታማ ብቁ ትሆናለህ? እንዴት አይነት ምርጥ ፐርፎርማንስ ኤክሰለንስ ላይ መድረስ ትችላለህ? እነዚህ ነገሮች ማወቅ አለብህ።
የአካውንቲንግ የኢንጂነሪንግ ማስትሬት እና ዶክትሬት ይዞ መሸለል አይደለም። 50 ሺህ እና 100 ሺህ ብር ተከፍሎኛል እየተከፈለኝ ነው መኪና አለኝ ቤት አለኝ ብሎ መሸለል አይደለም። እነዚህን ነገሮች ማወቅ አለብህ። በእነዚህ ነው ትውልድ የምታሳድገው፣ በእነዚህ ነው ሀገር የምትገነባው። ማስትሬት እና ዶክትሬት ኢንጂነሪንጉ ፎቅ ሊገነባ ይችላል፣ ድልድይ ሊገነባ ይችላል፣ መኪና ሊሰራ ይችላል። ትውልድን ግን አይሰራም። ግዑዛን ነገሮችን ይሰራ ይሆናል። ግዑዛን ነገሮችን የምትሰራበትን እውቀት ብለህ አትኮፈስ። በሰውነትህ ሙሉ ሰው የምትሆንበትን ሰው የምትሸትበትን ሰው አድርጎ እንደፈጠረ ወደ ሰውነት ልኩ፣ በተለይም ደግሞ አንተ ወደ ወንድነቱ ቁና፣ በተለይም ደግሞ የዚህ ዩቲዩብ ቻናል ተከታይ ከሆንክ ወደ አባወራነቱ ማማ የምትወጣበትን እውቀት ገንዘብ አድርግ ከማግባትህ በፊት። አይውሽ ይህንን ባቅ ኖሮ። አውቃለሁ ያልኩት ነገር ከዚህ ጋር ምንም የሚገናኝ ነገር አይደለም። ስለዚህ ጉዳይ ዝርዝር ማቀዋል። እንደውም ያወቅኳቸው ነገሮች ይህንን አሁን ያልኩን የእውቀት ማማ ላይ ከማድረስ የሚጎትቱኝ፣ የሚያስቀሩኝ፣ የሚያፈርሱብኝ ነበሩ። በነዛ ላይ ነው ጊዜን ያጠፋሁት። which was totally wrong. I wish አባቴ ይህንን ነገር ነግሮኝ ቢሆን ኖሮ፣ ታላቅ ወንድም ኖሮኝ ይህን ነገር ኧረ ተው እባክህ ነው እዚህ ላይ ጊዜን አታጥፋ፣ እዚህ ላይ ጊዜን አጥፋ፣ እንደ መሪነት እንደ ቤቱ አባወራነት የሚያስፈልግህ ይሄ ነው ብሎ የሚመክረኝ ሰው የሚገስጸኝ ሰው ቢኖር እመኛለሁ። በሁለተኛ ደረጃ ትዳር የፍቅር ፊልም አይደለም። ትዳር ውስጥ ገብተህ የሆነ ሮማንቲሳይዝ አድርገህ ፊልም ላይ ዘፈን ላይ የምትሰማቸውን ነገሮች ቤት ስትገባ ትዳር ውስጥ ስትገባ አትጠብቅ። ቤት ስትገባ መኝታ ቤቱ በአበባ ዴኮሬት ተደርጎ ዲም ላይት በርቶበት ሽቶ ተነስንሶበት ምናምን ተጎዝጉዞበት አበባ ተጎዝጉዞበት አልጋው ምንጣፉ ምናምን፣ ይሄ የአንድ ሰሞን ጨዋታ ነው። በተጋባችሁ በመጀመሪያዎቹ ሰሞኖች ያለ ጨዋታ ነው። ከዛ በኋላ አይቀጥልም። አልጋውም ላይ ይነጠፍ ይችላል። ማን ያነጥፈዋል? አንተ አታነጥፈውም፣ አንቺ አታነጥፊውም የምትባባልበት ጊዜ ይመጣል። ከዛ ለየው። አያስፈልግም። አዎ አያስፈልግም። ባረገውስ ማድረግ ትችላለህ። ባረገው ስላልከው ግን አያስፈልግም። ለትዳር ተብሎ ለተቋቋመለት ዓላማ እነዛ ነገሮች አያስፈልግም። እነዛ ነጋዴዎች፣ ሆዳደር ነጋዴዎች ትውልዱን በስስ ብልቱ ኢሞሽናል በሆነበት ባልሰለጠነበት ሲበላው በሚታከክበት ሲያካው የበለጠ እከከኝ በሚለው ሲያካው የበለጠ እከከኝ በሚለው ስሜቱ በኩል ገብተው የሚነግዱበት ናቸው። ፊልም ሲሰሩ፣ ዘፈን ሲሰሩ እነዛ ሰዎች አይታችኋል። ዘፈኖች አይደለ ባልና ሚስት በአበባ የተጎዘጎዘ መኝታ ቤት ሲገቡ እዛ ላይ ሲሳሳሙ ምናምን ፍቅር ሲሰሩ ሲዳሩ ያ ፊልም ነው። ትዳር እንደዛ አይደለም። እንደዛ አድርጋ አትሳለው። እንደዛ አድርጋ የምትስለው ከሆነ ያንን ኤክስፔክት ታደርጋለህ። ያንን ኤክስፔክት ስታደርግና ስታጣው ደግሞ ዩል ቢ ዲስአፖይንትድ፣ ቅር ትሰኛለህ። አንተ ብቻ አይደለችም፣ እሷም ቅር ትሰኛለች። እሷም እንደዛ ማሰብ የለባትም። ያው ይሄ ቻናል በዋናነት ወንድን የሚመክር ስለሆነ ነው አንተ እያልኩ ማወራው። ስለዚህ ኤክስፔክቴሽንን ተቋሙ ከተቋቋመለት ዓላማ፣ አባትህ ካቋቋመለት ዓላማ አትነጥለው። ዓላማው ያ አይደለም። ያ ማድረግ ይቻላል። እዚህና እዛ ማስገባት ትችላለህ፣ ዛሬና ነገ። ግን ያንን ነገር ኤክስፔክት ማድረግ ግን አንተም በኋላ ዲስአፖይንት ያደርጋል፣ ቅር ያሰኛል ሲቀርብ ፈልገው ሲቀርብ። አንድ ቀን ልታደርገው ትችላለህ። መብራት አጥፍተ፣ ሻማ አብርተ፣ ቄጤማ ጎዝጉዘ፣ አበባ ነስንሰ ካይንድ ኦፍ ነገር። ይሄ ግን የሚያምረው ምን ላይ መሰለህ? እንደው ደስ የሚለው የሚያምረው ሲሆን ደስ የሚለው ምን ላይ እንደው ታውቃለህ? ፊልም ላይ። እውነተኛ ህይወት ላይ አይመጣም። ስለዚህ እንደዛ አድርገህ ኤክስፔክት አታድርገው። ትዳር ስትገባ ከትላንትና ከላጤነት ህይወት በብዙ እጥፍ የሚያይል ዲዩቲ ኤንድ ሪስፖንሲቢሊቲ ልትቀበልበት፣ ግዴታና ኃላፊነት ልትቀበልበት፣ በዛ ግዴታና ኃላፊነት ደግሞ ተጠያቂነት እንዳለብህ አውቀህ የምትገባበት ነው። ቤተሰብ፣ ማህበረሰብ፣ ሀገር ነው የምትገነባበት በዛ ትዳር ውስጥ። ስለዚህ እናውቅ ግባ። ፊልም እያየህ ቆይተ፣ ዘፈን እየሰማ ቆይተ፣ የተለያዩ ዘፈኖችን ስታይ፣ የተለያየ አላቅም ግብዣዎች ላይ እየሄድክ ዘፈኖችን እየታደምክ የዘፈኖች ክሊፕ እያየ ፊልሞችን እያየ ቆይተ ትዳርን እንደዛ ኤክስፔክት አድርገህ ስትገባ ኢት ዊል ዲስአፖይንት ዩ። ቅር ያሰኛል፣ ያስከፋል፣ ይደብራል። እንደጠበቅከው አልሆነምና ያንን ጠብቀን ስንገባ ግን ያንን እውን ለማድረግ እንሞክራለን። የሆነ ነገር ዲኮር የሆነ ነገር ስናመቻች፣ የሆነ ነገር ስናበጃጅ፣ የሆነ ነገር ገንዘብ ስናወጣ፣ የሆነ ነገር ውጭ ስናደርግ፣ እዚህ ጋርም የሆነ ነገር አስቀድመን በአይነ ህሊናችን የሳልነው ነገር እንዲመጣ ግን አይመጣም። እሷም ደግሞ ሌላ እንደዚህ አይነት ኤክስፔክቴሽን አላት። እነዚህ ኤክስፔክቴሽኖች በምንም አይነት መልኩ ሁለቱም መገናኘት አይችሉም። ስለዚህ የበለጠ ዲስአፖይንትመንቱ እየጨመረ ይመጣል። ትዳር የፍቅር ፊልም አይደለም። አንተም ግዴታ አለህ። በዛ አንድ ዓላማ ውስጥ ያንተ ግዴታ አለ፣ የእሷ ግዴታ አለ። እሷም ግዴታዋን ትወጣለች፣ አንተም ግዴታን ትወጣለህ። በተለይ ደግሞ አንተ ጠያቂ በሌለበት
በቅርብ ርቀት ጠያቂ በሌለበት የራስክን ግዴታ ራስክን እየሞገትክ ራስክን እየመዘንክ ራስክን እየፈተሽክ መወጣት አለብህ። ኢን ዘ ሚን ታይም ደግሞ የእሷንም ግዴታ መከታተል አለብህ። ቦታዋን ይዛ እንድትወጣ ሚናዋን ጠብቃ እንድትወጣ። አንተ ያልተወጣኸውን ግዴታ አንተ ግዴታህን ባለመወጣት አንተ ሚናህን ባለመጠበቅህ ያንተ ሚና ለመሸፈን በአንተ ሚና ስትገባ ያንተን ግዴታ ስትፈጽም ዝም ብለህ ማየት የለብህም። አልፈ ተርፈ ደግሞ ቆመህ ማጨብጨብ ጀግና ጀግኒት ጀግና እኔ እኮ ምንም እኮ በቃ ስራ የለኝም እዛ ቤት ውስጥ እሷ ነች እኮ እንዲህ ቤቱን የምታስተዳድረው የምታሮጠው የምታንቀሳቅሰው የምትመራው። ጭራሽ እንደዛ ብለህ ማጨብጨብ አይጠበቅብህም ወይም ደግሞ የለብህም። ግዴታህን ተወጣ። ሚና አለይ በሚና ተገኝ። ስለዚህ ትዳር የፍቅር ፊልም አይደለም። ግዴታ አለብን። ያንን ግዴታ ያንን ዲዩቲ ኤንድ ሪስፖንሲቢሊቲ ስንወጣ ነው መዋደዳችንን የሚጨምረው። እሷም ሚስት ስትሆን በሚስትነቷ ስትገዛ፣ ስትታግዝ፣ ስትታዘዝ፣ እናት ሆና ልጆቿን ስታሳድግ በአንተ ዓላማ፣ በአንተ ስርዓት፣ በአንተ ህግ፣ በአንተ ደንብ፣ በአንተ ቅጥ፣ በአንተ ወግ፣ በአንተ እምነት ስታሳድጋቸው ያ ነው ፍቅራችሁን የሚያደረጀው። መተጋገዝም ማለት ያ ነው። በነገራችን ላይ መተጋገዝም ማለት ያ ነው። ስለዚህ ፍቅር ትዳር የፍቅር ፊልም አይደለም። ፊልም ላይ እንደምታየው አይደለም። ያንን ነገር ኤክስፔክት አድርገህ መግባት የለብም። ያንን ነገር ግዴታህን ነው ኤክስፔክት አድርገህ መግባት ያለብህ። ያ ነገር ቢሆን ጥሩ ነው ግን አይሆንም ብሎ የሚመክሩ ሰዎች አሉ። እሱም ደግሞ ትክክል አይደለም። ቢሆን ጥሩ ነው እንዳሰብከው እንደዛ ቢሆን ኖ ቢሆን አይደለም አይሆንም፣ መሆንም የለበትም። ኢትስ ኦል አባውት ዩር ዱቲ ኤንድ ሪስፖንሲቢሊቲ። ግዴታ ነው። ጠዋት ተነስተህ ግዴታ ነው። ማታ ተነስተህ ግዴታ ነው። አልጋ ላይ የምትፈጽመው ነገር ግዴታ ነው። ሙክት አይደለም የምትቀለበው እዛ ቤት ውስጥ። አደባባይ ላይ ወጥተህ በስራ ዓለም ላይ የምትሰራውም ግዴታ ነው። you have to know that። በሶስተኛ ደረጃ ሚስትን ከማግባት በፊት ቤተሰቦቿን አጥና። ይህንን ደጋግሜ ቪዲዮ ሰርቻበታለሁ። ወደፊትም በጣም ብዙ ሰራበታለሁ። ብዙ በቂ የሆኑ መረጃዎች እና ማስረጃዎች ስላሉኝ እኔም ደግሞ የከሰርኩበት ስለሆነ ማለት ነው። ወንዶቹም የማያስተውሉት ስለሆነ ምን ችግር አለው? ፍቅር ካለ እኮ ይበቃል። ፍቅር ካለ እኔ እናትና አባቷን አገባለሁ እንዴ? ወንድሟን አገባለሁ? እናቷን አገባለሁ? አክስቷን አገባለሁ? እኔ እኮ እሷን ነው የማገባው የሚል አጉል እብሪት ስላለ በእኔ ዘመን ትውልዶች ላይ ቤተሰቦቿን አጥና። ከዚህ በፊት የሰራኋቸውን ቪዲዮዎችም ተመልከት ምን ነጥቦች እንዳነሳውባቸው። ሺህ ጊዜ መንፈሳዊ ቆራቢ አስቆራቢ ነች ብትለኝ፣ ማስትሬትም ዶክትሬትም ተያዝ፣ አስተዋይ ነች፣ አርቆ ሀሳቢ ነች፣ ፓፓፓ እሷን የመሰለ አርቆ ሀሳቢ ብትለኝ፣ አንድ ንክር ምስኪን ካገኘ በልቶ ካጣ ተደፍቶ የሚያደር አባትና አንዲት አመፀኛ እናት ካሳደገቻት ያንኑ ነው የምታገኘው። አንተም የተለየ ነገር አጠብቅ። ብትናቅ ብትደፋ ባትከበር አይገርመኝም። እንዲህ እየነገርኩ ብትገባበት ደግሞ አይደንቀኝም። ወደህ ነው የምትገባበት። ቤተሰቦቿን አጥና። እናቷ ያሳደገቻት እናቷ ማነች? የወለደች እናቷ ግዴታ አይደለም። የወለደቻት እናቷ ከወለደቻት በኋላ በ3 ዓመቷ ተለያይታት ሊሆን ይችላል። በህይወት ተለይታ ሞታ ሊሆን ይችላል። ሌላ ሀገር ሄዳ ሊሆን ይችላል። አይታወቅም። ግን ማነች? እሷን አጠገቧ ሆና እንደ እናት የእናትነትን ወግ የሚስትነትን ወግ በተግባር በአርያ እያሳየቻት ያሳደገቻት ማነች? ምን አይነት ነች? መልኳ ቢጫ ነው ጥቁር ነው አይደለ? ጸባይዋ ምን አይነት ነው? ያቺ ሴት ልጅቷ አጠገብ ልጅቷን እንዳባት ያሳደገው ሰው ጋር ወይም ደግሞ ከዚህ ሴትዮ ባል ጋር ከባሏ ጋር ያቺ ሴትዮ ያላቸው ግንኙነት ምን ይመስላል? ታከብረዋለች? ትገዛለታለች? ትታዘዝለታለች? ወይስ ወገቧን ይዛ ምን እንዴት ኧረ እባክህ ተባለ እንዴ አይገርምም የኛ አዛዥ እያለች የምትመልስለት ነች? ቤተሰቦቿን አጥና። አይውሽ አባቴ ነግሮኝ ቢሆን ኖሮ አላውቅም። ሊነግረኝ ፈልጎ ምናልባት አልተመቻቸለት ሊሆን ይችላል። አይኖ የነበረው በወቅቱ በእኔና በሱ መካከል የነበረውን ክፍተት ጂኦግራፊካሊ የምንራራቅ ነበር። ሌላም ነገር ተጨማምሮ ማለት ነው። አይውሽ ቤተሰቦቿን አጥና። ግድ የለም እኔ እሷ ልጅ አግባ ታግባ እያልኩ አይደለም፣ ግን ቤተሰቦቿን አጥና። የጥናቱን ውጤት ይዘና ከዛ ደግሞ እነግርሃለሁ በዛ ጥናት ውጤት መሰረት ቢለኝ ወይም ደግሞ እነዚህ ነገሮች ሪኳየርመንት ናቸው፣ ግዴታ ናቸው፣ አስገዳጅ ናቸው። እነዚህን ስታጠና ከቤተሰቦቿ ውስጥ እነዚህን ካላገኘ እነዚህ ከጎደሉ ያቺ ሴት ምን መንፈሳዊ ምን የተማረች ምን አርቆ አስተዋይ ብትባል እሷም ዘንድ ይጎላሉ። ኢትስ አ ማተር ኦፍ ታይም የጊዜ ጉዳይ ነው እስኪገለጡ ድረስ ቢለኝ ኖሮ አይዊሽ እንደዛ ብሎ በነገረኝ። ሲቀጥል በትዳርህ ውስጥ መወደድን መመስገንን ሳይሆን መከበርን አስቀድም።
በትዳር ውስጥ ሚስትህ፣ ልጆችህ፣ ሌሎችም የቤተሰቦቹ አባላት እዛ ውስጥ ያሉት በዋናነት ግን ሚስትህና ልጆችህ፣ በተለይ ደግሞ ሚስትህ እሷ ካደረገችው ልጆቹ ያደርጉታል። እሷ እንድትወድህ እንድታመሰግንህ አትጠብቅ። ማድረግ ያለብህን አድርግ። እንድትወደኝ ፈልጌ ነው እያልክ አይደል። መውደድ ያለብህ አንተ ነህ። ማድረግ ያለብህን ግዴታን ተወጣ። የአባቷን ጉልበት ስመህ፣ ሽማግሌዎችን ጉልበት ስመህ ያመጣት እነሱ የሚወጡትን ግዴታ እወጣለሁ ብቻ አይደለም፣ እነሱ የማይሰጧትንም መኝታ ቤት አልጋ ላይ እሰጣታለሁ ብለህ ነው የምታመጣትና ግዴታ ላይ ትኩረት አድርግ። ከዛ በተረፈ ከእሷ ምን ትጠብቃለህ? ሪስፔክት፣ ዲማንድ ሪስፔክት። ግድ በል ሪስፔክት ነው። የማታከብር ሴት ሃኒ ሃኒዬ፣ ሃኒ ቴንኪዩ፣ በጣም ሃኒ፣ የኔ ውድ ሃኒ፣ ማሬ ቴንኪዩ፣ ማሬ 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 ማሬ፣ ከአፏ ላይ ማርማር የሚል ማርማር የሚል ማሬ ማሬ ስላልጠፋ እወድሃለሁ ስላለች፣ በተቅለሰለሰ ድምፅ ስለተኩነሰነሰች፣ በድርጊትም ስለተኩነሰነሰች፣ እንዲሁም ደግሞ ወጣ ገባ ቁጥር ቴንኪዩ የኔ ማር ስወደው እኮ ስወደግ እኮ በጣም ነው የማመሰግነው፣ የኔ ባትሆን ይቆጨኝ ነበር። ምንም አያደርግም። ቦታ ትስጠው። የትኛውን ነው ቦታ መስጠት ያለብህ? ሪስፔክት፣ ዲማንድ ሪስፔክት። ቃልህን ሰጥተህ ቃልህ ተፈጻሚ ይሆናል ወይ? ቃልህ ሲጀመር ይሰማል ወይ? ይደመጣል ወይ? ያ የተሰማ የተደመጠ ቃልህ ተግባራዊ ይሆናል ወይ? ተግባራዊ ካልሆነ ደግሞ በበቂ ሁኔታ ከነ ምክንያቱ ይቅርታ ታገኛለህ ወይ? አም ሶሪ ይህንን ያደረኩት ይሄ መስሎኝ ነው ወይ? ሀገር የምትገነባው እንደዛ ነው ወንድም አለ። ቴንኪዩ የኔ ውድ በመባል አይደለም። ልጆች እንደዛ ሆኖ ያድጋሉ። ልክ እሷን አይተው አባቢን እኮ ስወደው ስዊት እኮ ነው ሃኒ፣ ከረሜላ እኮ የሆነ አባት ነን፣ እንዴት አይነት ጣፋጭ፣ የታመሸሽ የተዋልሽ አይለኝም፣ ብቻ እዚህ ጋር ነኝ ካልኩት በቂ ነው። ከማን ጋር ነሽ ምናምን አይጨቀጭቀኝም እኮ። እንዴት አይነት ፍቅር የሆነ አባት መሰለህ። አንዱ ሴቷን ድሮፕ የምታረግበት ነጥብ ይሄ ነው። በእግረ መንገድ ስነግርክ ማለት አንዱ ድሮፕ የምታረግበት የትዋልሽ የት ነበርሽ ከማጋ ነበርሽ የማይል አባት ነገ ከነገ ወዲያ አንተ ተነስተ የትዋልሽ የት ነበርሽ ካልካት ዋት አባቴ እንኳን እንደዚህ አላለኝም፣ ዝም በላተ ማናካት ቡታንት የገዛልኝ አባቴ እንኳን እንደዛ አላለኝም ነው የምትባለው። ስለዚህ ኤኒዌይስ ግን እዚህ ጋር ያለው ነጥብ ምንድነው? በትዳሩ ውስጥ መወደድን መመስገንን ሳይሆን መከበርን ግድ በል። መከበርን you have to be respected። የማትከበር ከሆነ አለቀ፣ ትዳሩ የለም። ቀጥዬ በአምስተኛ ደረጃ የማስቀምጠው ምንድነው? በላጤነትክ በራስክ ላይ የምትሰራው ስራ፣ በተለይም ደግሞ በሰውነት ላይ በተፈጥሮ ላይ አባት በሰጠ ጸጋ ላይ በእያንዳንዱ በጨጓራ በወሸላ በጡንቻ በአፍ በጉልበት በእልህ በወኔ በኢነርጂ በአግሬሽን በኃይለኝነት በኤቭሪቲንግ that you have that is given to you በዛ ላይ የምትሰራውን ስልጣኔ እሱን ለማበልጸግ የምታደርገውን ጥረት ማቆም የለብን። ገና ለገና ስላገባ ይሄ ዓላማህን መሰዋት፣ ፍላጎትን መሰዋት፣ ራስ ላይ የምትሰራው ነገር መሰዋት። ስለዚህ አንተ የራስህን ሰውተህ እሷን ማሳደግ ተረት ተረት ነው። ዛሬ ያው ቅድመ ጋብቻ ትምህርት ስልጠና እየተባለ በብዛት የምንሻወድበት ነገር አንዱ ያ ነው። እኔም የተሸወድኩበት በትልቁ ቀድሜ ከነገርኩ አውቃለሁ ብዬ ከያዝኳቸው ነገር ግን ፍጹም ስህተት 100% ስህተት ከሆኑ ነገሮች አንዱ የሚጠቀሰው ይሄ ነው። የራስህን በራስህ ላይ የምትሰራው የራስህን ጥረት የራስህን ትጋት ፍቅር በተባለ የተረት ተረት ጠረጴዛ ላይ አምጥቶ መስዋዕት ማድረግ ሱዛት እሷን የራሷን ዓላማ የራሷን ሐሳብ የራሷን ፈቃድ እንድታሳካ እሷም የተመጣችለት የራሷ ዓላማ ስላለ ወንድም አለ በራስ ላይ የምትሰራው ስራ የማያቆም ነው። ያ በራስ ላይ የምትሰራው ስራ ለራስ ለግል ጥቅምህ ደብቀ የሆነ ባንክ የምታስቀምጠው እንደ ገንዘብ የምታስቀምጠው ነገር አይደለም። ስታልፍ ልጆች ሚስት የሚጠቀሙበት ነገር ነው። ሀገር የምትጠቀምበት ነው። ቤተክርስቲያን የምትጠቀምበት ነገር ነው። ሲጎድል እነሱ ናቸው የሚጎዱት፣ እነሱ ናቸው የሚያማርሩት። ስትሰራበት ደግሞ እንዲያመሰግኑ አትጠብቅ። ሲሞላ እንደሚጠቀሙበት፣ ሲጎድል እንደሚጎዱበት፣ እንደሚያማርሩበት የምታውቅ አንተ በራስ ላይ ከመስራት አትቦዝን። ራስክን ከማሰልጠን ራስክን ከማበልጸግ በሱ ጽድቅ ለመስራት ከመሮጥ አትቦዝን። እሱን ሰውተህ እሷን ከፍ የምታደርግበት ምንም አይነት አጋጣሚ የለም፣ ምንም ትዕዛዝም የለም። እንደዚህ አይነት እዛ ቅድመ ጋብቻ እናውቃለን እናስተምራለን የሚሉ ሰዎች አሉ፣ ተረት ተረት የሚያስተምሩ። እንዳትሸወድ። ጥያቄ ካለ ጠይቀኝ። ፐርፌክት ነኝ ያልኩኝ ፍጹም ነኝ ያልኩኝ አይደለም። በስድስተኛ ደረጃ እነዚህ ቃላቶች እንግዲህ እነዚህ የምነግርህ ነገሮች እንግዲህ የራሴ ተሞክሮች የራሴ በሰው ህይወት ውስጥ የታዘብኳቸው በባህል በትውፊት ተቀባብለን የመጣንባቸው ሀቆች ናቸው፣ እውነቶች ናቸው። ከሰማይ የወረዱ የእግዚአብሔር ህግ ናቸው ተብሎ የሆነ ቦታ የተጻፉ ምናምን አይደሉም። የግድ ሁሉንም እያንዳንዱን ካልተገበርኩ ብለህ ግብግብ እንድትፈጠር አይደለም። በገባህ ልክ ግን አድርገው። አንተ እኔ ጀስት ከኔ መውጣት ስላለበት ግን እነግርሃለሁ። በስድስተኛ ደረጃ ያስቀመጥኩት ደግሞ በተቻለ መጠን እንዳው አስበው፣
በተቻለ መጠን ታናሽክን አግባ። በተቻለ መጠን ዛሬ ፍቅር ካለ ከተዋደዳችሁ ገለመኔ ገለመኔ ተረት ተረት ዜን የ25 ዓመቱ ገና ብዙ እንኳን ነገር ያለየው ዓለም ላይ ብዙ ነገር የሚያስፈልገው ወደ ወንድነቱ ወደ አባወራነቱ ማማ ለመምጣት ዛሬ ላይ የ25 ዓመት ወንድ ልጅ እኮ ማለት ከትላንትና ጋር ፍጹም አይገናኝም። የትላንትና እኮ የ25 ዓመት ወንድ ልጅ ንጉስ ተብሎ ይሾማል። በሀገር ላይ ሀገር ያስተዳድራል። ፊት አውራሪ ደጃዝማች ምናምን ሆኖ ሀገር ያስተዳድራል ንጉስ ተብሎ። ዛሬ የ25 ዓመት ወንድ ልጅ ሴት ተድራለት እሷን እንኳን ሊያስተዳድር ይቅርና ራሱን እንኳን ማስተዳደር አይችልም። ይህን ደግሞ እያደረገ ያለው ራሱ ማህበረሰቡ ነው። ማህበረሰቡ የ25 ዓመት ወንድ ልጅ ወደዛ ወደ ሙሉ ወደ ወንድነቱ ቁና ወደ አባወራነቱ ማማ እንዳይደርስ የሚያደርገው ራሱ ማህበረሰቡ ነው። ነገር ግን እንደዚህ አድርጎ አሳድጎ ያ ማህበረሰብ ወንድ ልጁ ከሱ 3 ዓመት 4 ዓመት 5 ዓመት እና 6 ዓመት ከዛም በላይ የምትበልጠውን ሴት ሲያገባ ዝም ብሎ ያያል። ምን ማድረግ ይቻላል? ፍቅር እኮ ነው። አታውቀውም እኮ ፍቅር እኮ ውር ነው። ፍቅር እኮ ማለት እንደሚጥል አታውቀውም። በቃ ተዋደዱ። ምን ታደርጋለህ እንዴ? በሰው መካከል ትገባለህ? በተዋደዱ ሰው አትጋቡ ልትላቸው ነው እንዴ? አንተ ሰው የጤና ያርግልህ። የማይሆን ነገር። ቀድሜ እንዳልኳችሁ ትዳር የፍቅር ፊልም አይደለም። እንዲህ ተዋደናል ተብሎ አይገባም። ምንድነው ዓላማቸው እነዚህ ሰዎች? በዛ ህይወት ውስጥ ምንድነው መፈጸም የሚችሉት? ግዴታቸው መወጣት ይችላሉ ወይ? ግዴታቸውን መወጣት የሚችሉበትን ስንቅና ትጥቅ ነው ይዘው የመጡት? ሁለቱ ወደዛ ትዳር ሲባል ትዳር ወደ ተባለው ተቋም ሲገቡ ኮንትሪቢዩት የሚያደርጉት ግዴታቸውና ኃላፊነታቸው መወጣት የሚችሉበት ትጥቅና ስንቅ ይዘው ነው። ፈተና እንዳይሆንባቸው እንደዛ ስትሉ ፍቅር ስትሏቸው። ስለዚህ እነዚህ ነገሮች ግምት ውስጥ ክተት። በርታልኝ ወንድም አለ ጨምርላለሁ ሌላ ጊዜ እንግዲህ